ልቧን እንዳሰብረው እሷ አንተን ብላ ስትጠጋህ አምናህ ፀሐይ እንጂ መሆን አትሁን ደመና። ሰው እኮ አላጣችም ነው እንጂ አንተን ወዳህ ሳታስበው ተግባብታህ በድንገት ተላምደህ ልቧ አንተን ቢልም ፍቅር ተርቦ የወደፊት ደስታ አስቦና አንግቦ ጥሩ አርገህ አፍቅራት ልብህንም ስጣት አልወድሽም እያልክ ልቧን አትስበረው። ሰምተሃል ጀግናው። የኔ ማር የኔ ውድ የኔ ቸኮላታ ትናፍቂኛለሽ ስለይሽ ላንዳፍታ ሁሌ እወድሻለሁ በጠዋትም በማታ ገጸ በረከቴ ነሽ የአላህ ስጦታ አቆላምጠህ እንጂ በስሟ እንዳጠራት ለሷ ቦታ ስጣት እጅጉንም አክብራት። አትሞኝ ሀቢቢ ሚስትህን አፍቅራት ልዩ ቦታ እንዳለህ ሁልጊዜም ንገራት። የአይኔ ማረፊያ ማረጌ ነሽ በላት ከአይንህ ስትሰወር ደብዳቤም ጻፍላት። ለህይወትህ አጋር ለጨለማህ ማብሪያ አቋም አልባ ሆነህ እንዳታሸብራት። የውዴታህ ጥግ ለሚስትህ ንገራት። የውዴታህ ጥግ ለሚስትህ ንገራት። እንዳታገቢ ጌታን የሚያስቆጣ ሽርክን የሚሰራ ቀብር የሚለምን ተሸክሞ እንስራ። ጀበናና ሲኒ በጫት የሚመጀን ነገ በአኼራ እሳት የሚያስፈጅ በየሚዲያው ላይ ሴት የሚጀናጀን። እንዳታገቢ ስሜት ያሰከረው የመንፈስ ታማሚ መታዘዝ የማይወድ ለአባም ለማሚ የሀቅ ንግግር በጥመት ተርጓሚ አንገት የሚደፋ እምነቱ ሲደፈር የእምነት ፍቅር የማያልፍ ከከንፈር ሰውነት የሌለው የሚል አፈር አፈር ልማድ የሆነበት ዳንስና ጭፈራ። እንዳታገቢ የተውሂድ አርበኛ ካልሆነልሽ ቀን ደል ሰለፍ ነኝ ብሎ ሴትን የሚበድል ሁሌም እሚለፈልፍ ያልሰራውን ገደል። እንዳታገቢ ሶላት የማይሰግድ ተጠቅልሎ ጋቢ ፊትናን የሚያሯርጥ ችግር አራጋቢ ወጪ የሚጠይቅ ሳያቀርብ ገቢ ይህን አልጫ አዎ እንዳታገቢ።
ዛሬ ለ13 ሰዓት ነው የምሰራው። ትናንትና ማታ ወደ ቤቴ ከምሽቱ 6 ሰዓት ነው የገባሁት። አንዳንድ ነገሮችን ሳደርግ ደግሞ ከሌሊቱ 8 ሰዓት ነው የተኛሁት። ለ13 ሰዓት ስራ ብቁ አይደለሁም። ቢያንስ ደክሞኝም ሳይደክመኝም አምራለሁ። በሱ ነው ምጽናናው። የዛሬውን ስራ ከመግባቴ በፊት የሚያስጨንቀኝ ነገር ነገም ወደ ስራ እንደምገባ አሳስበው ነው። እኔን ከሰው በታች ያደረጉኝ አይኖቼ ማማር ነው። እንደዚህ የሚያምር አይን ይዤ ብዙ ሰዓት አልተኛውም ብል ማን ያምናል? ማንም። በርካታ ሰዎች ባይሆኑም አንዳንድ ሰዎች ምን እንደዚህ ያለፋሻል ለየትኛው ኑሮ የሚሉኝ ሰዎች አልጠፉም። በወጣትነት ያርፌ ከዛ ሳረጅ ምን ላደርግ ነው? ስራ አልጀምር። እግዚአብሔር ቢፈቅድ ወጣትነታችሁ ላይ በደንብ ሰርታችሁ ለመጦሪያችሁ ካስቀመጣችሁ ለመቄዶንያ እንደማዋጣት በሉት። ደግሞ መቄዶንያ የነበረ ሰው በሙሉ በወጣትነቱ ሰነፍ ነው አለች እንዳትሉ ጠንቀቃችሁ ታውቃላችሁ ምን እንዳልኩኝ። ስሩና ለመጦሪያችሁ አስቀምጡ። ደግሞ ብዙም አልወቅሳችሁም፣ የሀገራችንን ነገር አውቀዋለሁ። እግዚአብሔር ይርዳችሁ፣ እግዚአብሔር ይጠብቃችሁ። ታክሲ አለቃ ይጠራልኝ፣ እግዚአብሔር ይስጣው። ደህና ደሩ። ቻው ሁ yes 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 ታኩር በእውነተኛ ስሙ ቶፊቅ ይባላል። ተወልዶ ያደገው የፍቅር የደግነትና የመልካምነት መገኛ ከሆነችው የወሎ መዲና ደሴ ከተማ ነው። የልጅነት ጊዜው እጅግ አስቸጋሪና ብዙ የህይወቱ ጣውረዶች የተተበተቡበት ነበርም። ያሳደጉት እናቱ ናቸው። በድህነት ጎናቸው ደግፈው እንጀራ እየሸጡ እድሜና ጉልበታቸውን ለልጃቸው ለገሱም። በኋላ ትምህርት ቤት ገባ። እስከ 11ኛ ክፍል ተምሯል። ቀደም ብለን እኛም እንደጠቆምናችሁ በድህነት ውስጥ እንዳደገ የሚናገረው ታኩር ሁሌም እናቴን ከሳት ላይ ለማውጣት እጸልይ ነበር ይላል። ያኔ ታዲያ የበግረኛም ነበርም። ውሎ በአብዛኛው ጫካ ውስጥ ነበር። በወቅቱ የሚውለውን አዋዋል በቲክቶክ በኩል ማጋራት ጀመረም። ያኔ ታኩር ማንም አያውቀውም። የሚለቃቸው ቪዲዮዎችም ተመልካች አልነበራቸውም። አንድ ቀን ግን በሚውልበት ጫካ ተቀምጦ በአጋጣሚ ቪዲዮ እየቀረጸ እያለም ከሚያግዳቸው በጎች መካከል አንዱ በግ ተንደርድሮ መጣናም ከጀርባው ይወጋዋል። ይህንንም ቪዲዮ እንደ ቀልድ ቲክቶክ ላይ ሊፖስተው ቻለም። ነገሩ አስቂኝ ስለነበርም በርካታ ሰዎች ተመለከቱት። ከዚህ በኋላ ታሪክ ተቀየረም። ቪዲዮ ቫይራል ሆነ። በርካታ ሰዎች ላይ ሊደርስ ቻለም። ቫይራል መሆኑንም የተረዳው ታኩርም የተለያዩ ቪዲዮዎችን መልቀቁን ቀጠለበት። ታዋቂነቱ እየጨመረ መጣ። በሰፈር በመንደሩ ከጓደኞቹ ጋር በመሆን ማህበራዊ ህይወቱን አስቂኝ በሆነ መንገድ በተከታታይ እየቀረጸ ማጋራቱን ተያያዘው። በዚህ ምክንያት ሰይፉ ሾው ላይ እስከ መቅረብም ደረሰም። በአሁኑ ሰዓት ከ2 ሚሊዮን በላይ ተከታዮች አሉት። በርካታ ማስታወቂያዎችን በጥሩ ዋጋ እየሰራም ይገኛል። ጥሩ ገቢ ማግኘትም ጀምሯል። በዚህ ጊዜ ታዲያም የራሱን ህይወት ከመለወጥ አልፎም በሳት ተጠብሰው ያሳደጉት እናቱን ህይወታቸውን መቀየር ችሏል።